እሹሩሩ እኮ ነው የተባላችሁት አፋዳያ የምሬ ነው የምላችሁ እሹሩሩ በቃ ሪሊ ይሄ ማን ነው ስኩቲ ያነሳ ኤግዛምፕል ሰለሞን ምናምን ለሁለት ይቆረጥ ምናምን እሱ በቃ እናንተን እሹሩሩ ያልንበት መንገድ ኤግዛምፕሉ እንደውም ለእኛ ነው የሚሰራው ማለት ነው ገብቶሃል እና የትግሉን ሴንቲ ለመጠበቅ ነው ሪሴት አድርጎ ተቋማዊ ነገሩን ባክ ቱ ዘ ድራዊንግ ቦርድ ሄደን ከእንደገና እንስራው ተብላችሁ ተለምናችኋል በቃ መስርቻለሁ ድርጅት መስርቻለሁ በዛራ ሚዲያ ያወጃችሁት ማለት ነው ከፈለጋችሁ ሌላ ተቋም ይዛችሁ ምናምን እንዴ ያን ሁሉ ታጣቂ ያላመነበት መንገድ የልደርስ አስበህ ነበር እኔ እኮ በቃ ቤዚክ ኮመን ሴንስ ትግሉ የትጥቅ ነው ታጣቂው አብላጫው ያላመነበትን መንገድ የሙጥኝ ብለህ የልደርስ አስበህ ነበር anyway my point is እዚህ አይነት መፋጠጥ ላይ እንደሚገቡ ግልጽ ነበረ የመጣንበት ጉዞ የሚጠቁመው ያንን ነበረ ማለት ነው ገባ ስለዚህ አሁን እኔ ምንድነው ምለው በቃ አፋድ ገለል ማለበት ከአማራ ትግል I don't think back to the drawing board ሄዳ አካሄዳቸውን ያስተካክላሉ ብዬ አላምንም trust ራሱ is broken እንዴት አድርገህ ራሱ መተማመን ትችላለህ እንደዚህ ከተፋጠጥክ በኋላ ማለት አስበዋል እዚህ የትጥቅ ትግል እኮ ማለት የሆነ ሰዓት የሚተፋ መሳሪያ ይዘህ የሆነ ተዋረዳዊ ሰንሰለት ይዘህ የምትሰለፍበት መስክ ነው አባቴ እንዴት አድርገን የምትተማመነው ከባድ ነው እና አፋህዶች ከአማራ ጫንቃ ላይ ተነሱልን እባካችሁ ወደዳችሁም ጠላችሁም ትነሳላችሁ ለማንኛውም ማለት ነው የሚያሳዝነው ነገር እዚህ ሁኔታ ውስጥ ባንገባ ጥሩ ነበር ግን አፋህዶች ኃላፊነቱን ትወስዳላችሁ በእናንተ ምክንያት ግን የአማራ ትግል ህዝብ መጨናገፍ የለበትም የአማራ ህዝብ ትግል መጨናገፍ ስለሌለበት ያው እንግዲህ የሚከፈለው ዋጋ ይከፈላል ማለት አይመስልህም እንደዛ እናደርጋለን ምንም አማራጭ የለም unfortunately የጦርማ ጀግና ነው ኤክስፐርት ከበሬና ከዘመነ ውጭ የሚሳተፍ የለም እንደዚህ አይነት ግምት ጉተታ ውስጥ አብዛኛው ስርዓት ይይዛል መከታው ባይል የሚሆን ነገር የለም ለውልሽ በምላስ ሚዲያ ስላለ በምላስ እንደዛ ሲያረጉ እንደነበሩት አሁን ላይ በመሳሪያ ደግሞ እንደዛ አደርጋለሁ የሚል ሁኔታ የለም እሳት ነው የሚጠብቅ አሁን ችግሩ ምን መሰለ ታክቲኩ የያዛችሁ ታክቲክ እናንተ ይሄ አንድ ሀብታም አያል የሚባል ደንቆሮና የሱ ሰንሰለት በሙሉ ማለት የተያዘው ታክቲክ ምን በሷን እኮ በቃ በላናት የተበላበት ቁማር ጀግና አማራ ልጆችን ይፈልጉና በቃ ይሄ በቃ የጦር ገበሬ የሚባሉት አሉ በቃ ምርጥ ተኳሾቹን ይሄዱና ግን ያው በነገራችን ላይ ያው የጦር ጀግንነት እና የፖለቲካ ንቃት የተለያዩ ነገሮች ናቸው በጣም በሚያሳዝነታ እነዚህ ወንድሞቻችን አስፈላጊ የፖለቲካ ንቃት ላይኖራቸው ይችላል ገባ እና ሶ ምንድነው የሀብታሙ ጋንግ የሚያደርገው ልክ እነዚህ ምርጥ ተኳሾች በየአቅጣጫው ይፈልግና እንትናም በለው ደረጃ በላይም በለው በዚህ ጋር መከታውንም በል ይሄዱና ይጣበቁባቸዋል እንደ መሽገር ገብቷል እንደ መሽገር በቃ ወስደው ብሬን ዋሽ አድርገው ፖለቲካሊ ብሬን ዋሽ ያደርጓቸዋል እዛ ለመላቀቅ ይከብዳቸዋል ከዛ ከነሱ ገባ እና የጦር ጀግንነት በትክክለኛ ፖለቲካ ካልታጀበ እንደውም አደጋ ነው በአዴን የአማራን ገበሬ እንዴት መሰለ የሚጫወትበት እንደዚህ እኮ ነው የአማራ ገበሬ ተኳሽ ነው ይታወቃል አይደል ለኢትዮጵያ ስስብልት አለው ይታወቃል ለሀገረ መንግስት ያለው ሳቤ ለስነ መንግስት ያለው እንትን ታዛዥነት ብላ እነዚህ በጣም ስስልቦች ናቸው የአማራ ገበሬ እና ያንን ነው ኤክስፕሎት የሚያደርገው ባይዘው አብይም ሆነ ታዛዡ የአማራ ብልጽግና ማለት ነው ይሄ ወገብ ዛላው መባል መቻል አለበት የሚከፈለው ዋጋ ተከፍሎ እነዚህን ጀፕስ የተሳሳተ ሚዛን ግን በጣም የሚያሳዝነው
አይሰማም ገጠር ከኔ ነው ጋር ሰማችሁ ያው እንትና ተቋርጧል መሰለኝ ጌች ዋትስአፕ ደና አልኩኝ እንደምን ነሽ ይዘጋጀ ተቋርጦ ነው ያ ተቋርጦ ነበር ወንድም ደግሞ ትሪያንግል ማን እየመረቀክ ነበር ዛሬ መይስታውን ሰድበከው የሆነ ነገር ሲሰድበክ አንተ ደግሞ ባንድ ያናቱን ስትለው ትሪያንግል ማን እየመረቀክ ነበር እንኳን ያለ ትዝብቱ ያው አዲስ አዳንክ የሚያደንቅክ ሰው አገኘክ ማለት ነው እንደምን ነህ ሰላም ጤና ይስጥልኝ አይ ከሰሞኑ ከሱ ቤት አባረው ነበር እና ለዛ ነው ምን ትራያንግል ማን ኮኬች ዛሬ ያወድሳል ነገ ይዘለዝልሃል ምናምን ትንሽ ቆይና ጣሽ ነገር ነው ግን ጓደኛዬ ነው እኔ በጣም ነው የሚመቸኝ ልጁ ሁሌ ነው የምንስቀው ደግሞ he doesn't care ደስ ይላል የኔ አይነት ባህሪ ነው ያለው እኔ ኤነርጂውን አደንቃ ጣጣ የለውም ለሁሉ ነገር እንትን አይልም አይጨናነቅም ዴሳ 5 ሰዓት ሙሉ እንዴት ሬከርድ ስፔስ ብቻውን ያወራል አይ ግን እሱ የሚለኝ እንትን እንደ ፖድካስት ነው የሚለው በቃ ሰው ከሰማ ይሰማል ካልሰማ ያው ለራሴ እንትን ነው አለ ሬከርድ ነው አለ ግን ሊሄድ ነው አሁን ፕሮጀክት ሊሰራ ነው አንድ ፕሮጀክት it's a secret project ነው አለኝ so ግን I think የሆነ ነገር ሰዎች ሊረዳ መሰለኝና this weekend ይቀርና ከዛ ላይ he will disappear so ሁላችሁም ተንጫጩ ያለ ነበር ከሄድኩኝ yeah justice እንግዲህ from this is my last day ነገ ወደ ማማ አሜሪካ ነው just ቲኬት ቀረጥኩኝ በቃ ማማ አሜሪካ የት ነበር ዩሮፕ ነው አሁን yeah I'm back in Europe እኮ ብዬሽ ነበር ግን tomorrow going back to Chicago okay ግን አንቺ ግን ሰዓትሽ በጣም ነው የሚመች ሰዓት ነው የምትከፍቺው እንደ አሜሪካ ሰዓት አትከፍቺም እንደዚህ like አንዳንዴ እኮ በጣም እዚህ ሌት ሆኖ እናንተ የምትከፍቱት አይደል የኔ አካባቢ ራንደም ነው actually ግን ያው I think በዩሮፕ ኢቭኒንግ የኛ አፍተርኑን ነገር እንደዛ ነው yeah exactly now ያንቺ ስፔሶች ጥሩ ነው እንትን የምታደርጊው the timing እንደ ማኪ ምንድነው ለምን የምታደርግሽው ስለሚሄድባት ነው ያ እሷ እኮ ከኔ ጋር የምትኖረው the Netherlands and Belgium and Luxembourg ስዞር ጀርመን ለካ ጀርመን no Netherlands ነው እንዴ ምጽፈው ምንኛ ደች ነው እንዴ የሆነ ነገር ትጽፋለች አንዳንዴ ደች ያ warum tun አስማክልክ ካም ሜትን ኢስቤትን ነው የጻፈችው እኔ በቃ ያው ሳየው ገና ጀርመንኛ ስለሚመስለኝ ጀርመን ነች ደምድም ያለ just ግን አንቺ ግን ደስ ትኛለሽ ስትናጀጂ just ብዙ አትናጀጂም ግን I didn't know like 3-4 ሳይሽ ነው just ጊርም ነው የምለው ጊርም እኔ እኮ እንደ ታላቅ እህት ስለማይሽ I think she's always like you know ምንም አትልም ግን አንዴ ሲነኩና እኔ ብዙም እኮ አታጠፋም ግን በጣም ነው የሚናደዱባት ታውቃለህ ያ እኔ ግን ደስ ይለኛል ስትላቸው አሁን አንድ እንትን አለ PM የሚባለው my ማንኪ ነው የምታደርገው ዛሬ ደግሞ አላውቅም ከማን ጋር እንድጣላሽ ግን I was like let's go ጀለሴ መይሳ ነው ከመይሳ ጀለሴ መይሳውና እኔ እና እሱ አንላቀቅም ታውቃለህ ራሽ ነው ማለት ነው እናንተ ነገር ከድሮ እኔ ማስታረቅ ፈልግ ነበር ድሮ አሁን ግን ተውኩት ይውጣላችሁ ወሳብ መይሳውና ጀስቲስን ከማስታረቅ ዘመንና እስክንድር ማስታረቅ ይቀላል እነሱ ወንድም ናቸው doesn't matter እናንተ ናችሁ እዚህ የምትሉት እነሱ ወንድሞች ናቸው ገባ what's up my brother ገባ ማለ ሰላም ናችሁ እንዴት ናችሁ ጀስቲስ በጣም እየገረመኝ ነው ጫልቱ የኤርትራን ብሔር ብሔረሰቦች ማጥናት መጀመሯ
የአማራ አምላክ እየሰራ መሆኑን አያመለክትም ብለሽ ታስቢያለሽ? ታስቢ? ኧረ በስመ አብ! የሰሞኑ ሪያክሽናቸው ብቻ ብዙ ነገሮችን ኤርትራ ሪኮንሲደር ሄዱ ኤርትራዎች ለማጋጨት በጣም ነው የሳቁት። ኩሽ ምናምን ብለው መጡ እኮ ኤርትራ ውስጥ ያሉ ኩሾችን መልቀም ጀመሩ። ወይ ጉዳችን! የአማራ አምላክ እየሰራ መሆኑን እኮ አንዱ ማሳያ የኩዊን ስራ ነው። የስራሽን ይስጥሽ። ኩዊን ናት እንደዚህ ያንጫጫጫቸው። ይገርማል። አቢሲኒያ ሲባል የሆነ ይነዝራቸዋል። ምን እንደሆነ አላውቅም። የኦሮሞ ፖለቲካ አይብሊቭ አቢሲኒያ የሚለውን ነገር እንዳለ በመጥላት ምናምን ላይ ነው ገና ጥርሱን የሚነቅለው እና ቶሎ ብለው በቃ እንዴ ኦሮሞን ምናምን እንደጠሉ ነው ተሰብስባችሁ ኦሮሞን ልታጠፉ ነው ምናምን ላይ ምን ፈስ ያለበት ላይ አይችልም ማለት ነው። ምን አገናኛው ነው? ሲሪየስሊ ላይክ 4-5 ልጆች እስቲ ቆይ ትግራይና አማራ ያውሩ ብለው ስላወሩ ባንዲራ የሆነ ምናምን ለጥፈው ፕሮፓጋንዳ እንዴት ከኦሮሞ ጋር አብራችሁ አሰቡም እንዴ? ጀስትስ ኦሮሞን እኮ ሰፊ ህዝብ ነው፣ ህዝባችን ነው፣ ወገናችን ነው። እንዴ ለምን ሲባል ከኤርትራ ከትግሬ ጋር ታሰራች እንዴት ከኦሮሞ ጋር አሰቡ? ለምን ሰንደቅ ዓላማው ሆነ የሆነ ግን አብራችሁ አጨምሩትም? የህዝብ ችግር ለምን ታስመስሉታላችሁ? እኮ ነው ፈሳ እንዴ ከኤርትራ ጋር ስራ ካላችሁ ከትግራይ ህዝብ ጋር ስራ ካላችሁ የኦሮሞን ህዝብን ማክበር የኦሮሞ ህዝብ ጋር አብረ መስራት አይደለም እንደ ኢትዮጵያ በዳትን ጣጣ። እኔ አሁን ስለ ኦሮሞ ህዝብ አላወራሁም። ለምድር ህዝብ ውስጥ የምትደበቁት እኮ ነው የምላችሁ። ለምን? ቢካዝ ያንን ካርድ ፑል ማድረግ ስለሚፈልጉ ነው። ባይዘው ማለት ነው ስለሚፈልጉ ነው። አለቀ እንዴ። የኦሮሞ ፖለቲካ ግን ጠላቴ ነው በቃ ይሄ ቅር ያለው ባናቱ መተከል ይችላል። የኦሮሞ ፖለቲካ የአማራ ጠላት ነው። ከትግራይ ፖለቲካ ጋር ከሰራሽ ከኦሮሞ ፖለቲካ ጋር ለምን አሰሪ? ገባሽ እንዴ? ሁሉን የኦሮሞን ለኦሮሞ ብልጽግና ሰጠሽ በቃ። የኦሮሞ ህዝብ ከአማራ ጋር ሰራ የለም። በጣም ብዙ ልጆች ትግሉ የሚደግፉ የሚያግዙ እነሱ ልጆች አሉ። ስለዚህ የኦሮሞ ህዝብ የአማራ ህዝብ ትግል አጋር ሆኖ መቀጠል አለበት። የትግራይን ህዝብ ለማምጣት ከሰራሽ የኦሮሞን ህዝብ አብረን ማምጣት አለበት። አንድን ህዝብ መነጠል አይገባም፣ ነውር ነው። አክሱም አንድ ያልተረዳው ነገር አለ ማለት ብዙ ጊዜ እኔ አንድ አቋም አለኝ ከጀስቲስ ጋር ብዙ ጊዜ አንስማማም፣ ግን አይ ቲንክ አክሱም ኢትዮጵያ የምትባል ሀገር እንዳለች አድርጎ ነው የሚቆጥረው መሰለኝ። እንደዛ አድርገህ ፕሬሚስ አስቀምጠህ የምታስቀምጠው ትንታኔና ኢትዮጵያ እየተበተነች ያለች ሀገር ነች ብለህ የምትሰጠው ትንታኔ በጣም የተለያየ ነው የሚሆነው። እና አንተ አሁን ኢትዮጵያ አለች የምትል ከሆነ አይ ዶንት ኖ የምትሰጠው ከኦሮሞ ጋር ምናምን መስራት አለብን ይመስለኛል አንተ እንደምትለው ከሆነ። እኔ ግን እየተበተነች ያለች ሀገሮች የተሰሩ አንድ ልጨርስና ትቀጥላለህ። ኦልሞስት በጣም በስሱ የተያያዙ የተለያዩ ሀገሮች የተሰሩ ነው ያሉት እና እንደዚህ በሚሆንበት ጊዜ ያለ አማራ ከሌሎቹ ጋር ያለው ሪሌሽንሺፕ ልክ ከኬንያ ኢትዮጵያ ወይም ደግሞ ከኡጋንዳ ምናምን ጋር እንዳለው ነውና ይሄ ደግሞ የጠላትነት ወይም የወዳጅነት ጉዳይ ሳይሆን የኢንተረስት ጉዳይ ነው የሚሆነው እና at any time at any point ከኤርትራ ጋር ልትሆን ትችላለህ፣ ከኦሮሞ ጋር ልትሆን ትችላለህ፣ ከሌላም ጋር ልትሆን ትችላለህ። እንደ ኢንተረስት ነው የሚወስነው ለማለት ነው። የሚመቸን ከሆነና ደረሳችን እሱን የሚደግፍልን ከሆነ እንሰራለን። አባይ ማዶ አልሻገርም ብለህ ከሆነ እኔ ፖለቲካዬ መነሻዬም መዳረሻዬም እዛው ደንበጫ ነው የምትል ከሆነ እንደዛ ልታስብ ትችላለህ። አንተ ከኦሮሞ ህዝብ ጋር አብረህ እሰራለሁ የሚል ሀሳብ ደግሞ ትልቅ ራዕይ ያለው ደግሞ ኢትዮጵያን ማስቀጠል የሚፈልግ የኦሮሞን ህዝብ የትግሉ አጋር አድርጎ ኢትዮጵያን ማስቀጠል የሚፈልግ ደግሞ አማራ አለ። እንግዲህ የመንገድ ልዩነት ሊኖር ይችላል። የኦሮሞ ህዝብ ጠላታችን አይደለም። የኦሮሞን ህዝብ አሰልፈን ከትግላችን አጋር እናደርጋለን። የትግራይን ህዝብ አጋራችን እናደርጋለን። የትኛውም ብሔር ብሔረሰብ አጋራችን አድርገን እንሄዳለን። ወይ ፈርስት ፎር ግን የአማራ ህዝብ ተደራጅቶ የአማራ ልጆች የኢትዮጵያውያንን ህልውና የኢትዮጵያን ግዛት አሁን እያደረገው አይደል እንዴ? ብአዴን እያደረገው አይደል እንዴ? ለምን ትታገላለህ? ብአዴን አማራ ወክሎ ገብቶ የለን ምን አታገለ? እሱ ምንጣፍ ጎታች ይኸውልህ ወንድም፣ እሱ ምንጣፍ ጎታች ነው። እና አረጋ ከበደ የሚሰሩት ምንጣፍ ጎታችነት ስራ ነው የሚሰሩ እንጂ የራሳቸው ሀሳብ የላቸው።
ሮድማፕ የላቸው፣ የትግል ፍኖተ ካርታ የላቸው። ለመጣ ለሄደው መናጆ ናቸው። የአማራ ህዝብ የኢትዮጵያ ባሌን ምንጣፍ ጎታች ላለመሆን ምን እንዲሆን ነው የምትፈልገው? እንዴ አሁን ትግሉ የሚመራው በራሳችን ልጆች የራሳችን የኢትዮጵያን የሀገራችን ሆነ የራሳችን ሆነ እጣ ፈንታ የሚወስኑ ልጆች በራሳችን ልጆች ነው የምንመራ። ገባ? አሁን ለመጣ ለመሄደው መናጆ ሳይሆን ከዳር ተመልካችነት ወጥቶ በሚሊታሪ በፖለቲካ በሁሉም ዘርፍ ቀጥታ ተዋናይ የምንሆንበት እድል ከፊታችን ስለሚመጣ ምንም የሚያሰጋና ነገር የለም። ያ እንዳይሆን ተዋናይ የምትሆን አፋዳውያን ግን ኦሮሞ የሚጫወቱት ለምንድን ነው? ለምንድን ነው? ጎንደር ተነስቶ ናውሰና የአዲስ አበባ ሲገባ አንተ ደንብ እሱ መጫጫ ተነስተ ለምን አዲስ አበባ ለምን ከበደ? ዝም ብላት በጠረቃ ዝም ወንድ አይነት ወሬ አታወራ። ስለዚህ አንተ የምትፈልገው አማራ የራሱ ወታደራዊ ፖለቲካዊ ምናምን አቅም እንዲኖረው አለን ብራዘር ምን አለ መሰለህ፣ እኔም የምፈልገው ይኸውልህ አስቆሚልን እባክህ ይሄንን ሁለት እግር አህያ አንተ በስድብ የተመረጠ ቆይ ያው ስድብ የፍድዋ መሀንዲስ ደግሞ አንደኛው አመታሽ የተዝብቶት ኧረ ተው። እኛ እኮ ይሄን ድምፅ እኮ ችለን እኮ እየሰማን ነው። አክሱም ይኸውልሽ ፍቅር አይወድላቸውም። ለዛ እኮ ነው ይሄ ሁለት እግር አህያ አስቁሚ ማልኩሽ። ለዛ ነው እኮ በጣም ደጎች ነን። አክሱም የምሬን ነው። ይሄን ድምፅ እኮ ችለን እኮ እየሰማን ነው እና የብአዴንን ትውከት አንቺ ብለሽ ራየን አስረክበሽ መተሽ ደግሞ አሁን አማራ ክልልን ችግር እኮ ነው። አፋህዳዋን እኮ በቃ ጥኒት ስንዝር ሲሰጧቸው ክንድ እኮ ነው የሚፈልጉት። ታውቃላችሁ እናንተ ስማ ብልጽግና ጁኒየሮች አፋህዳውያን ማለት ደፋሩላ ነገር ያለው ስርዓት ይዛወራ የሚገርም እኮ ከወያኔ ምንጣፍ ቦታሽ ጋር አብረን አንሰራም። ሂድ ወረድና እዛ ከኦሮሞማ ጋር ተሳሳም ሂድ። ብሎክ አድርጊው ደግሞ አክሱም ይላል ኮሶ የሚያርግ እንዴ አፋህዳውያን እኮ መፈክር ይዘው መጡ። ክብር ለኦሮሞ ህዝብ ምናምን ወራዶች ማለት የትስ አውርጅሽን ሰገጤ ስግጥ ዘግጥ እነዚህ እኮ ናቸው። አሁን እኮ በሚያሳዝን ሁኔታ ስለ ራያ ያለው ማጠበቃ ማናረጋቸው ጦርነቱን እንዳለ ጀስትስ በጦርነቱ ሰዓት እኮ የወሎ ህዝብና የሸዋ ህዝብ ይድቀቅ ብሎ አገኘው ተሻገር እንዳለ ልዩ ኃይሉን እንዳለ ልዩ ኃይል እኮ በዚህ ጋር ተሰለፈም። ይሄን ታውቂያለሽ? በወሎና በሸዋ አቅጣጫ ልዩ ኃይል እኮ ያለው እኮ ወልቃይትንና ጎንደርን ሊጠብቅ እንዳለ እዛ ነው። እኛ እኮ ይሄ ለትግሉ ጥንቃቄ ብለን እኮ አፋችንን ብንለጉም እኮ በአዴናውያን ስብስብ ልጋጉን ያገኙ ተሻገር ካብይ ጋር ሆኖ ነው ማገኘው አልኩኝ። ማንሱ ይሄ ደመቀ ዘውዶ አለ ትናንትና ሲናገር አልሰማሽም? ቢኒያም ሁሉም እኮ ነው የሚልሽ። ዛዚም ዛሬ ደግመችው እና እስካሁን ወልቃይት እጃችን ያለው አሉ በደመቀ ዘውዱ ከብልጽግና እንዲህ አይነት ትግል እኮ ነው የገጠመን። በመድኃኒዓለም ስለ ራያ ይጠይቁኛል፣ በሚገርም ሁኔታ ማለት ነው። አሳፋሪዎች በነገራችን ላይ ልታፍሩ ይገባል። ራሱ ይህንን ከአብ እንደበታችሁ ሲወጣ ማለት ነው። ራያ ውስጥ ራያ አዘቡ ትግርኛ ተናጋሪዎች አሉ። በነገራችን ላይ ይሄ አለ ኦፍላም ይባላል። ለዚህ ነው የኦፍላ አካባቢ ትግርኛ ተናጋሪዎቹ አክሰንታቸው የወሎ ስለሆነ የኦፍላ ትግርኛ ቁርጥ አማርኛ ይባላል። አሉ ትግርኛ ተናጋሪዎች የሚኖሩ አዘቦ ይባላል። ራያ አዘቦ አካባቢ ትግርኛ የሚናገሩ አሉ ይባላል። በተረፈ እናንተ የጦርነቱ ሙሉ ለሙሉ
አማራ ክልል እንዲሆን እንደ ወሎ ቤት አማራ እንዲሆን ሸዋ ላይ እንዲሆን እንዳለ ከነ ልዩ ኃይሉን በዛ አሰልፋችሁ የጎንደርና የወልቃይት ጠባቂ ያርጋችሁ ሌላው ዱቄት እንዲሆን ተፈራ ማሞ ራሱ እኮ ጎንደርን ያዳነ መጥቶ ዛሬ እነዚህ ቲፒኤልኤፍ የሚሉት የአብይ አህመድ ገንፎ አገንፊዎች ጀስትስ እንዲያውም ለአንቺ የዛኔ ወገብሽ እስኪሰበር ያገነፋሹ ገንፎ ለራሳቸው ነበረ መልሰው። ኧረ ወይኔ የሚገርም እኮ ነው። እንዲህ ፍልቅቅ ስትሉ ደስ ሲል ፍልቅቅ አሽከሮች አሽከርነታችሁን በደንብ አመጣችሁ። ራያ ላይ እኮ ዋናዎቹ እኮ እናንተ የአገኘሁ ተሻገር ዘመዶች ናችሁ። በነገራችን ላይ ዋናው ቁማርተኞቹ እኔ አሁንም ወልቃይትም ላይ ሆነ ራያም ላይ ሆነ ይኖር የነበረው የትግራይ ተወላጅ እየኖረ አርሶ ልክ አማራው ሌላ ቦታ እየኖረ እንደሚኖረው ምንም ችግር የለብኝም። ባለቤት ነኝ ነው እኮ የአማራ ጥያቄ አይደል? ጀስትስ ባለቤት ነን ነው እንጂ እኮ አይኑሩ ያለም የለ ባለቤትነት እንጂ አንተ መጣ አይደለም ስለ ራያ የምትነግረኝ አንተ ደንቆሮ ማለት ነው። ደንቆሮ በፊትም ሲኖር ነበር የትግራይ ህዝብ በቦታው ላይ አብሮ ልክ የአማራ ህዝብ አገሬ እያለ በየቦታ ይኖራል። የትግራይ ህዝብ አገሩ ነው፣ መኖር መብቱ ነው። የአማራም ክልል ላይ ከአማራው ጋር መታችሁ እናንተ ከዚህ ወዲያ የእነንትና ከዛ ወዲያ እያለ እናንተ አይደላችሁ እንዴ? ዋናው እኮ የሚገርመው እኮ በሰዓቱ ከቲፒኤልኤፍ ጋር የተስማማ የጎንደር አካባቢ ብአዴን እኮ ነው መጡ። አሁን ካንቺ ኩዱኩዚ እንትን የሚልሽ እኮ ነው ከቲፒኤልኤፍ ጋር የተስማሙት እነሱ ጦስ ጥንቡሳታቸው መጥተው የሚሉት እነሱ። ዛሬ ደግሞ ጀስት ሳይትሽ ድኛል። ዛሬም ፖለቲካ የኤርትራ ኩሻይ የኤርትራ ኩሾች በስም ተጠርተዋል። ረሻይዳዎቹ ሴሜቲኮቹን አልጠሩ። አንቺ ስንት ነው ሴሜቲክ እኮ ስንት አለ? ቆይ እንትን እላለሁ። ለማንኛውም ጄብሩ ምን ሆነ ነው የጠፋኸው እንዴ? ሰላም ነህ? የዓመቱ መድኃኒዓለም ጠላ ጠጣ የጠመቁትን ብዬ ብጋብዝ ጠላ ጠጣ ብዬ የዓመቱ መድኃኒዓለም አልሰማም። ጀስትስ ሁላችሁም እንዴት ዋላችሁ? እነዚህ ፍላጎች እንዴት እንደተስማሙት ሀሳቡ በጣም ነው አሪፍ ነው። ኩን ቀጥይበት፣ ትዝብቱም ኤቭሪባዲ ሰላም ከረማችሁ። እኔ የምልህ አንድ እየጠፋህ 2 ቀን ትመጣና ህዝብ አዳምን አስለቅሰ ምናምን ድራሽ ይጠፋ አጀንዳ ምስል ሰሞኑን ፖለቲካዎች እየተቀያየሩ ነው በደንብ። እኔ ሁሌ ያው አናውንስ ማድረግ ነው ስራ አይደል? አንደኛ ታይትልሽን ቀይሩ። ፖለቲካል ኦሮሞማ የሚባል ነገር የለም። ኦሮሞማ አይ ነው የሰንቲመንት ኬት እንደሚመጣ ኦሮሞማ ማለት ኦሮሞነት ስለሆነ ፖለቲካል ኦሮሞማ አይዲዮሎጂ ነው የሚል ዲስቲንክሽን ለማድረግ ነው። ለነሱ አድቮኬት እየሰራች ነው አይደለም። ይህንን የምልሽ ለምን እንደሆነ ታውቂያለሽ? ራሱ በጣም ይሄ ነገር በደንብ አይገባኝም ነበር እና the more I spend time on their writing about that, there's nothing cultural about it. It's all the same thing. በዚህ አይዲዮሎጂ ነው። ይሄ ህዝብን የሚገልጽ ነገር የለም። አንድ ማህበረሰብ ተነሱ እኔነቴን የሚገልጽ የሚባል ስም ማውጣት የለም። በዚህማ ከሆነ አገውማ፣ ትግሬማ፣ አማሩማ፣ ጉራጉማ ምናምን እያልን ልንሄድ ነው። ያው መሸፈኛ ነው። እሱ ይስተካከላል። ግን ባት ቶፒክ አት ሃንድ ዛሬ አይተ ጌታቸው ሹመት እንደተሰጣቸው ሰምታችኋል? ብልጽግና ውስጥ አባዱላ የተገለባቢጦሽ አባዱላ ድሮንም እኮ ጌች has always been on the inside of my suspicious። አንደኛው እሱ ነው። ሁለተኛው ጂኦፖለቲካሊ ነገሮች እየተቀያየሩ ነው። የሱዳኑ ሰውዬ ኤርትራ መግባቱ was going to have an impact on Ethiopian politics። ሱዳንን ኮንሶሊዴት አድርጌያለሁ። ስለዚህ ዳር አላያንስ ከላይ ጀምሮ ከግብፅ፣ ሱዳን፣ ኤርትራ ጀምሮ ላይን አፕ እያደረገ
ያው ፕሬሸሩ ማን ላይ እንደሚያርፍ ግልጽ ነው። ኢንትረስቲንግሊ ፈረንሳይ ራሷ ከግብፅ ጋር ያላትን ኢኮኖሚክ ታይ በትልቁ አደሰችው። ኖሳት ቤርሊ አማንዝ ቢፎር የኢትዮጵያ መንግስት የብልጽግና መንግስት ባለው ገንዘብ አጥሮት 28 ሚሊዮን ብር የተወረወረለት ከግብፅ ጋር ግን ያደረጉት ዲል በዛ $250 billion ነበር። ስለዚህ ያ ሽፍት እየመጣ ነው። ከስቴት ዲፓርትመንት ደግሞ እነዚህ ኒዮኮንስ የሆርን ኦፍ አፍሪካን ሼፕ እናደርጋለን የሚሉ ሰዎች ስራቸውን ለቀዋል። እነ ቲቦር ወጥተዋል። አይ ዶንት ኖ ኢፍ ዩ ሄርድ አባውት ዳት። የሴክሬታሪ ኦፍ ስቴት እና ስልክ መደወል ከዛ ጋር የተያያዘ ነው ብዬ አምናለሁ። ምክንያቱም ይሄ ሆርን ኦፍ አፍሪካን ሊበጠብጥ የተነሳው ኃይል ኮምፕሊትሊ አይሶሌት ተደርጎ ብቻውን ቁጭ ብሏል። ቦዝ ኤክስተርናሊ እና ደግሞ አሁን ኢንተርናሊ ኢንተርናል አላያንስ እያደገ ሲመጣ በጣም ቀጭጮ የተቀመጠ ድምፅ ብቻ ያለው የተንሳፈፈ ኃይል ይሆናል ማለት ነው። ኦልዌይስ ሰንት ከሴንትራል ስፔሱ መገፋቱ እና ዲሰንተር መደረጉ እንደ ማንኛውም አንድ ተገዳዳሪነትም እንኳን የሚባል ደረጃ ላይ ያልደረሰ የዱርዬ ኃይል ሆኖ ነው ቁጭ የሚለው። ስለዚህ አሁን የዱርዬ አይነት ስራ ሲሰራ ታዩታላችሁ። ትግራይን ሹመት ማጽደቅ፣ መሻር፣ ካድሬዎችን ማብዛት፣ ትላንትና ከትላንት ወዲያ ከብሔራዊ ደህንነት ኮሚሽን የሚለው ተሰብስበው ያወጡትን መግለጫ ብታዳምጡት ፍሪካውቱን በደንብ ይገልጻል። ቤሲክሊ ኢትዮጵያኖችን በሶስት በኩል ከፍቶ እነሱ ላይ ነው ዘመቻው። አንዱ ባንዳ ነው፣ አንዱ ሃይማኖተኛ ነው፣ አንዱ ጽንፈኛ ነው። እነዚህ በሙሉ ከውጭም ከውስጥም ሆነው ራሱ ውስጥም ራሱ ብሏል ብልጽግና እኔ ውስጥም ገብተው እየበጠበጡኝ ነው። ስለዚህ ይሄ አይሶሌት የመደረጉ ነገር ኮንሰንትሪክ ሰርክል እየሰራ ነው። ከውጭም ሽንክ እያደረገበት ነው፣ ከውስጥም ሀገራዊ አጠኮር ደግሞ ሳይድ ብልጽግና ደግሞ ራሱ ስፕሊንተር እያደረገ ነው ማለት ነው። እዛ ውስጥም ሆነው ያው የአርበኝነት ስራ የሚሰሩ አሉ። ከአርበኝነትም ደግሞ ባሻገር ከብልጽግና ጋር አብረን ገደል አንገባም የሚለው ኃይል የወደፊቱን እያየ ነው ማለት ነው። ራይዲንግ ዞን ነው ዋል እና እነዚህ ነገሮች በሙሉ አንድ ላይ ኮንቨርጅ እያደረጉ የመጡበት ወቅት ላይ ነው አሁን ያለ ነው። ሰው ይሄ ኦሮሞማ የሚባለው ኢዲዮሎጂ የትም ቦታ ሊሸጥ አይችልም። ስፔሲፊክሊ ደግሞ ትልቁ ዴንጀር ብሊቭ ኢት ኦር ኖት ለኦሮሞ ህዝብ ነው ዴንጀሩ፣ ለሌሎች አይደለም። ለሌሎች የሚያመጣው ዴንጀር ምንም እንዳው ገብስ ነው፣ መከላከል ይቻላል፣ እሱ ኖ ፕሮብለም። ግን ህዝቡ ላይ የሚያመጣበት ጣጣ በጣም በጣም ከባድ ነው። ይሄ ባዘር የሚያደርገኝ ነገር ለምን የኦሮሞ ኢንተሌክቹዋልስ ወጥተው ይሄ ነገር አደጋው ለእኛ ነው፣ የእኛን ጥቅም፣ የማህበረሰቡን ኢንትረስት፣ ካልቸራችንንም ፖለቲካችንንም አይወክለንም፣ በጣም ክሬዚ የሆነ አንቲ ኢትዮጵያን አንቲ ፒፕል የሆነ ኢዲዮሎጂ ነው የሚለውን ነገር they need to come out and say that. A lot of people really don't understand what is contained in that ideology. ከሀስከፐ የመጀመሪያውና የመጨረሻው ፕሪንስፕል ምንድን ነው? ኢትዮጵያ የምትባለው ሀገር ኢትዮጵያዊነት የሚባለው ኮንሰፕት ጠላታችን ነው፣ እሱም ማጥፋት አለበት ብሎ ሲሰነስ ነው። that's what ኦሮሞ means. It doesn't mean anything else. If you want proof, the proof is already written. Unfortunately በዛሬ ዘመን ድሮ ማልከም ኤክስ ምን ይል ነበር? ከብላክ ማን አንድ ነገር መደበቅ ከፈለግ መጽሐፍ ውስጥ አስቀምጦ ይላል። because people don't read. ዛሬም እኛ ህዝብ ስለማነብ ክሊርሊ የተጻፈውን ነገር ጄኖሳይዳል የሆነ ነገር ተጽፎ የተቀመጠውን ያላነበበ ሰው ይሄ ካልቸራል ዲስክሪፕሽን ነው ብሎ ይወስዳል። but it's not. It's a very 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 dangerous ideology. ከመብላት በስተቀር ከማጥፋት በስተቀር ምንም የሚገነባው ነገር የለም። ራሱን ደግሞ በማህበረሰብ ብቻ ሳይወስን ሀገርንም አልፎ ግሎባል ልሆናለሁ ብሎ የሚያስብ ነው እና ይሄ በጣም አስቸጋሪ ፍልስፍና አይነት ኢዲዮሎጂም ራሱ ስለሆነ እየከበደኝ ነው።
በጣም አደገኛ ሐሳቤ እንደ ባህል ገላጭ ተርም ተደርጎ መቅረቡ እሱ ደግሞ ለዴንጀሩ ሞር ይደብቀዋል። ተደብቆ የሚሄድ አጥፊ ሐሳቤ ነው። ስለዚህ መጀመሪያ ላይ ይህንን እኛም ራሳችን ስለምናስተካከል there is no distance to cultural because ኦሮሞማ ዞሮማ ሁለተኛው ኪ ፖይንት ኦሮሞማ ራሱ የተመሰረተውና አቺቭ ሊያደርገው ያሰበው ኦብጀክቲቭ ኢትዮጵያዊነትን ማጥፋትና ነፃ መውጣት ብሎ ነው የሚያስበው። ከዚህ በላይ አንቲ ኢትዮጵያን ፊሎሶፊ የትም ቦታ ሊኖር አይችልም። የትም ቦታ ይሄን ነገር ኦሮሞማን በሌላ ስም ኢትዮጵያዊነትን ማጥፋት ወይንስ ሪሜክ ማድረግ? ሪሜክ አይደለም ነው ሪሜክም አይደለም። እነዚህ እነ ሪሜክ እነ ሪአጀስት ምናምን የሚባሉት ታክቲካል ሙቮቻቸው ናቸው። ግን ራሱ if you're interested, I'll send you my annotated reading of the entire 9 chapters on it. That remake የሚያደርገው is actually is making the Oromo person's psychic makeup-ን ከውስጥ ገብተን social understanding እና its placement in society ከውስጡ ቀይረን ኢትዮጵያዊነት የሚባለውን አጥፍተን ምናምን ነው የሚለው። ምንም ኢትዮጵያን ገንብተን ኢትዮጵያን አሳድገን ኢትዮጵያ ሆንና የሚባል ነገር የለም። ሜቢ ኢትዮጵያዊነት ተብሎ ከበር የተደረገው ነገር at some point ሜቢ ከውስጥ ፈንቅቀን ወጥተን instead of ራሳችንን ነፃ ከማውጣት ኢትዮጵያዊነት የሚባለው ነገር ደምስሰን ኢትዮጵያ የምትሆን ነገር እንወርሳለን። ግን ሲወርስም ኢትዮጵያ የሚለውን ስም that's the last ካባ አውጥቶ የሚጥለው ማለት ነው። እና ይሄ አንደርስታንዲንግ በሁላችንም በኩል ሼር መደረግ አለበት። በተለይ ስለ አላያንስ ስናወራ this is not just a tactical alliance, it's a strategic survival alliance ነው። ኢንፋክት እዚህ አላያንስ ውስጥ ኢትዮጵያውያኖች ብቻ ሳይሆኑ ሪጅናል ፕሌየርስ በሙሉ they need to participate in this. I think the kernel of it is extremely dangerous. ዝም ብሎ ከተተወ እንደፈለገ እየፈላ እየተስፋፋ እየበላ የሚሄድ ሀሳቤ ነው። ሊሚትም የለውም። does not have any boundary እና ባውንድ የለውም። ለሀሳቤው ለሪጅኑ ፊዚካል ባውንደሪ ማስቀምጥም የአስተሳሰብ ባውንደሪ ማስቀምጥም። ስለዚህ ሁሉንም ኃይሎች በሙሉ እየተጠቀመ እየደመሰሰ ለመሄድ ያሰበ ኃይል ነው። ግን የመጀመሪያው ካዥዋልቲ ትሆናለች ተብላ የታሰበች ኢትዮጵያ ናት። እና ከዛ አንጻር እንመልከተው። ሰሞኑን ብዙ ነገሮች እየተቀያየሩ ነው። So let's read all this together in ነገር ስናወራ ኦሮሞማ is not political, it's just it. It's anti-Ethiopian, it's expansive, it's destructive, and it's dangerous. የጂኦፖለቲካል ኮንፊግሬሽን እየተቀያየረ ነው። አላያንስ የሚባለው ነገር እየሰፋ የሚመጣ ነገር ነው። ከሰፋ በኋላ ሪጅኑን ያረጋገዋል። ይሄ አሁን ከሰሜን ውስጥ የተነሳው ሬዚስተንስ ደግሞ ምንድነው እርሾ ነው። የኢትዮጵያ መረጋጋት እርሾ እዛ ውስጥ ነው ያለው። ያ ከተረጋጋ በኋላ መረጋጋትና ሰላም ትሮት ካንትሪ እየተስፋፋ ይመጣል። ሀገሪቷ መስፋፋት ውስጥ ደግሞ ካለፈ በኋላ ያ ሰላም ሪጅናል ሰላምን እያስፋፋ ይመጣል። ከዛ በኋላ ኢንተርናሽናል ፕሌስ ላይ ያለን ቦታ የተስተካከለ ይሆናል ማለት ነው። እና things are taking shape. ጃኒቲ ጀስቲስ ናዳማስ እናመሰግናለን። ለነገሩ በደንብ አድርጎ ይሄ ፖለቲካውማ እየተፈወዘ ያለበት ሁኔታ ነው ያለው። በነገራችን ላይ እንኳን አይደለም መሬት ላይ እዚህ አየር ላይ ያለው ሳልተፈወዘብን እንዴ መስማም ወጥ አረጋችኋቸው እኮ ለአራት ሆናችሁ አስበሽዋል? በዚህ ጉዳይ ላይ እንደ እንትን መግለጫ ብትሰጭበት እንዴት ሊሆን እንዴ? አሁን እኔ እኮ አሳቀኝ ገንፎ ከቁርሴ ተርፎ ይባላል እና ገንፎ የሚያስቃል።
ከቁርስ ሲተርፍ እና ይሄ የሀገራቸውን ፖለቲካ ጨርሰው የኤርትራ ኩሾችንም ነፃ ለማውጣት መንገድ ለራሷ ስትናገር እንዲኩ አሳቀችኝ። ለነገሩ ብዙ ስሟ መጥራትም አልፈልግም። ያሳቀችኝ ነገር እነዚህ ሴሜቲኮቹ ናቸው እኮ አሁንም ስልጣን ላይ ኤርትራ እንደዚህ ሁሉ ለ30 ዓመት የገዙት። ስለዚህ በቁጥር ቢቆጠሩ ኩሾች ይበልጣል። እኔ እኮ ሃው መኒ ታይም እንደምንናገር አናውቅም። የኩሽ ቋንቋ ተናጋሪ የኩሽ ልሳን ተናጋሪና የኩሽ ማንነት ይለያል። ስንቴ ነው የምንነግራችሁ እኛ? እግዚአብሔር በጣም ይለያል። እና ይሄ ኩሻዊ ማንነት እና የኩሽ ልሳን ስለመናገር ኑቢያዎች በአሁኑ ሰዓት ኑቢያዎች አረብኛ የሴሜቲክ ላንጉጅ ተናጋሪዎች ናቸው። ኑቢያዎች ደግሞ ኩሾዎች ናቸው፣ የኩሽ ዘሮች ናቸው። የኑቢያ ግን በአሁኑ ሰዓት የኩሽ ቋንቋን አይናገሩም። በጣም ትንሽ አካባቢ የሚናገሩ አሉ። በተረፈ እንዳለ ግብፅም ያለው ኑቢያ፣ ሱዳንም ያለው ኑቢያ። በነገራችን ኑቢያ በጥንቱ ኢትዮጵያ ካርታ ላይ ለሁለት ሲካፈል ግማሹን ኢትዮጵያ ናት የምትወስደው። ሱዳን የምትባል ሀገር አልነበረችም። በነገራችን ላይ ጀስት ኢትዮጵያ ግዛቷ በጣም ትልቅ ነበር እና ኑቢያ የሚባሉት ከግማሽ ይሄ ኑቢያዎች የሚባሉት ራሱ ከግብፅ አንስተሽ እስከ ኢትዮጵያ ያሉት ኩሾች የነበሩባቸው ቦታዎች የአባይ ወንዝን ተከትሎ ነው። የጥንት ስልጣኔ በወንዞች አካባቢ ነው የሚመሰረተው። ሁሉንም በዓለም ላይ ብትሄጂ አሁን ለምሳሌ ይሄ የባቢሎን በዮ የፐርሺያዎችን ብትወስጂ የወላያ ቻይና የፋርሶችና የባቢሎናውያን ስልጣኔ በኤፍራጥስ እና በጤግሮስ ወንዝ አካባቢ ላይ የተመሰረተ ነበረ። ሀያላንም የነበሩት እዛ ወንዙ ላይ አካባቢ ነው። ቻይናን ብትወስጂ ያው የቻይና ስም አያዝልኝም የወንዙ ስም እንጂ እዛ ላይ የተመሰረተ ነው ስልጣኔያቸው። ይህኛውንም ስትመለከቺ ደግሞ ነይ ጫልቱ ግቢ አባመላ ነይ ግቢ አይዞሽ እኛ ማንንም አንነካም። እና እኔ ስለ ኩሽ በእናታችሁ አንቡ። ሾላ በድፍኑ ስለ ኩሽ አትናገሩ። ስለ ኩሽ ዳይነስቲ ኩሽ ማን ነው? እንዴት ተነሳ? ከየት መጣ? ምናምን ኧረ እባካችሁ ሳታነቡ ዝም ብላችሁ የኩሽ ልሳንን ስለተናገራችሁ ብቻ ጢል አትበሉ። ኩሻዊ ማንነት ያላቸው ኩሻዊ ደማዊ ማንነት ያላቸው የሴሜቲክ ልሳን ተናጋሪዎች አሉ። አንቺ ኩሽ ሲባል አፍሪካ ነው ኩሽ የምትሉ ኦሮሞዎች ራሳችሁን አፍሪካዊ ኢትዮጵያዊ ለማድረግ የምትጋጋጩ በጣም ታስቁኛላችሁ። ኩሽ በነገራችን ላይ ግዛቱ እስከ ሚደሊስት ነው። በነገራችን ላይ ኩሽ ዳይነስቲ ናምሩት ሚደሊስት የባቢሎንን ቱላ ፈጥሮ ነው የመጣው። በነገራችን ላይ ወደ የአባይን ወንዝ ተከትሎ ሲመጣና አንዳንዴ ስትናገሩ ራሱ እናንተ ለባንቱ ነው የምትቀርቡ እንጂ ኩሻይቶች ያደላችሁ። እኔ እነግራችኋለሁ፣ አስረግጬ ነው የምነግራችሁ። እና ይሄ ኩሽ እንትን ከዛ በኋላ ኢትዮጵያ ውስጥ እኮ እያንዳንዱ የሴሜቲክ ቋንቋ እኮ ተናጋሪ እኮ ይሄ እኮ ኤርትራ ያለው ትግርኛ ተናጋሪ አማርኛ ተናጋሪ ነው። እናቱ የሴሜቲክ ቋንቋ ተናጋሪ ስንት እንኳን እንደሆኑ አታውቁም። 7 ናቸው የሴሜቲክ ቋንቋ ተናጋሪዎች። አማራ፣ ትግሪ፣ ሀደሪ፣ ዘዬዎች እንኳን በላችኋቸው፣ ዋጣችኋቸው። አሁን የዛይ ማህበረሰብ ከሰሜኑ የሄደ የዝዋይ ወንዝ አካባቢ ላይ እንዳለ የሰፈረው አሁን የባቱ ኦሮሞች ብላችኋቸው ሰለቀጠ አይናችን እያየ ኧረ እባካችሁ እያሉ ፕሮፌሰር ባህሩ ዘውዴ ሰዎቹ ይጠፋሉ ሳይሆን የፈሩት የነበረው ቋንቋው እየጠፋ ነው እና ማንነት እየጠፋ ነው፣ ጥንቃቄ አድርጉ የዛይ ማህበረሰብ ተብሎ የዛሬ 17 ዓመት አካባቢ እኔ ያስታውሳሉ። ስንት ዓመቱ ነው ይሄ ኢሳት የሚባለው ነገር ኢቢኤስ ከመጣ ጀስትስ ጄብሩ ታስታውሳለህ? ኢቢኤስ ሲመጣ የዛኔ ፕሮፌሰር ባህሩ ዘውዴ የተናገሩት ቀርቦ ነበርና
እኔ ሂስትሪ ላይ በጣም ኢንተረስትድ ስለሆንኩኝ በጣም አዳምጥ ነበርና የዛይ ማህበረሰብ ቋንቋቸው እየጠፋ ነው። አሁን ቋንቋውን የሚናገሩት እንኳን ትልልቆቹ ሰዎች ናቸው እና እንንከባከበው ያሉት የዛይ ማህበረሰቦች ሌላ ልጥራልሽ አማራ፣ ጉራጌ፣ አማራ፣ ትግሬ፣ ጉራጌ፣ ሀደሬ፣ አርጎባ፣ ዛይ 6 ጠራዎች። 7ኛው ቆይ እንትና በመጣና በነገረኝ ማነው ስሙ ማን ነበረ ስሙ? በእናታቸው እኔ አንዱን ስም አይያዝልኝ። እኔ ስሞች አንዳንድ የማይያዙልኝ አሉ። 7 ናቸው እና አሁን ትግራይ ስትሄጂ እነዚህ ምንድን ነው የሚባሉት ኢሮብ የሚባሉት ጄብሩ አሳውርታ ስለሚባል ማህበረሰብ ታውቃለህ? አሳውርታ ሰምቼ አውቃለሁ። የሆነ የዘለሉ አሳውርታ ኤርትራ አካባቢ አሁን ሳሆ የሚባሉት ናቸው አሳውርታዎች። የአፋር አይነት ባህል ያላቸው ናቸው። አባቴ በነገራችን ላይ የኔ አባት ማለት ነው በድሮ ስማቸው ነው የሚጠራው። ይሄ አሁን አፋሮችን አፋር ምናምን ሶማሌ አይልም። አዳሎቹ፣ ኢሳዎቹ፣ አሳውርታዎቹ እያለ ነው የሚጠራቸው። በእንደዚህ ነው የሚጠራቸው እና በሚገርም ሁኔታ ይኸውልሽ አሁን ኦሮሞ ለምትይ ኦሮሞ ቦረና አለ፣ ምንም ያልተበረዘ ያልተነወጠ፣ ሌላው የተዋጠ የተሰለቀጠ። አሁን አንቺ ማለት ነው በነገራችን ላይ አንቺ የወለጋ ራሷ አትመስለኝም ናት እንጂ እንዴ ምን ነው? አዎ አባመላ እሷ ራሷ ነች ጫልቱ ናት። ምን ነው ታውቂያትም እንዴ? ድምፁን ሰምተሻል? ከዚህ አካውንት እኔ አውቃታለሁ። እኔ እኮ ኑሮዬ ቤቴን ቀልሼ ጎጆዬን ዜግነቱ እስከሚሰጠኝ ድረስ እዚህ ተጥጄ ሙልጅ ነኝ። ታውቂያለሽ ከሴፕቴምበር በኋላ ምናልባት እንጂ እስካሁን ማምን እንደሆነ በደንብ እነግርሻለሁ በነገራችን ላይ እና ይሄ አሁን እዚህ ስፔስ ላይ እንደ አማራና እንደ ትግራይ ተወላጅ አንሰዳደብም። እኛ እናንተ ናችሁ ፈንዲሻ ስትሆኑ። ዛሬ እኮ ደሩ ዛአረሩ ጀስትስ ብትኖሪ እኮ ታነቀ ቀጠቀጧት አልኩሽ። እኔ ደግሞ የዋህ ነው የሚያደርጉኝ ጀስትስ። አይገርምሽ? ለምንድን ነው ግን ሰው እኔን የዋህ የሚያደርግኝ ጀስትስ? እግዚአብሔር አንቺ አይደልሽ አንቺ ምስኪንሽ አንቺ ምናምን ይሉኛል። እቺ ባቧ ምናምን ነገር እኔ አይደለሁኝም። ሰገጤማ አታደርጉኝ። የዋህ እያላችሁ ማምላቴን አታስወጡ። ሀቁን ነው የምነግራችሁ እኔ ማለት ነው። እና በዚህ በታሪክም ብትመጡ አሁን ወደዳችሁም ጠላችሁም እግዚአብሔር እኔ አሁን የሚታየኝ ነገር ጅብሩ ይሄ አሁን በቲፒኤልኤፍ እና በብአዴን የመጣ የአማራና የትግራይ ጥላቻ ይህ እንትን መቀረፍ አለበት። በቃ አሁን ነገ ምን ብለን ነው ለልጆቻችን የምናስተምረው? እስኪ ስለ ኢትዮጵያ ምን አሁን አስረክበን ኢትዮጵያን። አሁን እኮ ኢትዮጵያን እነሱ ሊቸከችኩ እኮ ነው። ለህፃን ልጅ ወረቀት ትሰጠውና ጻፍ ብለህ አሁን የኔ ልጅ ስሰጠው አስበዋል። አሁን እነሱ ኢትዮጵያን እያደረጓት ያለው እንደዛ ነው። አሁን የኔ ልጅ መስመሩን አይጠብቅ፣ ምኑን አይጠብቅ፣ ደረጃውን አይጠብቅ። ዝም ብሎ ከለሩን ይዘው ወደዛም ወደዚህም ነው የሚቸከችኩ። ኢትዮጵያን እንደዚህ ብጥብጥ ነው ያደርጋቸዋል። ስለዚህ መስመር ጠብቆ የሚጽፍ የራሷ ልጆቿ ያስፈልጓታል። ለዛ ደግሞ እንደ አንድ ሆነ ሀገራችን እናት ኢትዮጵያ በልጆችሽ ደም የሚለው ተረት የሚፈጸመው አሁን ነው። አሁን እናትየው ራሱ ይሄውና ልጆቿ እንደው በቃ አያሳዝኑም? እነዚህ ነርሲንግ ሆም አሁን ሀብትሽ ጉርሙ የሚያስታምማቸው አሮጊቶች ያወይሌ አያሳዝኑኛል? እንዴት እንደሚያንገላታቸው። ኢትዮጵያ እንደዛ ነው የሆነችው። ኢትዮጵያ እንደዛ ነው። ነርሲንግ ሆም እንዳሉ ልጆቿ በቃ እንደዚህ ሀገር ይሄ አውሮፓ ሀገር ያሉት አሉ አይደል? ወስዶ ልጆች እናት አባቶቻችን ሲያረጁ ነርሲንግ ሆም ይሰጧቸዋል። ኢትዮጵያ በአሁኑ እንደዛ ነው የሆነችው። ለሆነ ጠባቂ ሰጥተናል። ያ ጠባቂ ሲያላጋት ሲሲቲቪ ካሜራ ገጥረን እያየን ነው።
እና እማማዬ ኢትዮጵያ እንመጣለን። የነጫልቱ ማመቾች አቶኝ የእናንተ መጫወቻ እንኳ ሀገር ምሮ ቢባሉ እኮ ሌጎሴት አደረጉት። ሌጎሴት ታውቂያለሽ? ለህፃናት የምትገዙት ምናምን ያው ያንቺ ልጅሽ እድሜው እዛ ላይ ስለሆነ ታውቂያለሽ። ለመገጣጠም ምናምን የምትገዙት ነገር አለ እንዲህ እሱን አደረጓት። እና አሁን ነጫልቱ እናንተ ከቻላችሁ የምሬን ነው የምነግርሽ ጫልቱ እንትን ትሄዱና ኤርትራ በአፋር በኩል ትሄዱና ይኸው ሀብትሽም መጣ ሂዱና እዛ ያሉትን ኩሾች ነፃ አውጧቸው። የኛ ሀገር ኩሾችን ተዋቸው። ከኛ በላይ የሚያውቃቸው የለም። ከኛ ጋር ይኖሩ ናቸው የኛ ሀገር ኩሾች። የኩሽ እናንተ ብላችሁ ምትሏቸው። እኔ በነገራችን ይሄ ስለ ኩሽ ስትመለከት ይሄ ታሪካዊ ዳራው ምናምን ነገር ይሄ ነገሮቻቸው ሞር ከአፋር ጋር ይመሳሰሉብኛል። ጀስትስ እግዚአብሔር ይሄ ብዙ ይሄ አሁን ቀደምት እንትኖችን የበለጠ ምንሽ ይሄ አሁን አለባበሳቸው የፀጉር ስታይላቸው ከአፋር ጋር እነዚህ ይመጡና በየሄዱበት ቦታ ታሪክ ይለብሳሉ። በነገራችን የሰው ታሪክ የመልበስ ባህሪ ያላቸው አሁን ለምሳሌ በጣም ሞር ከአፋር ጋር ይሄ አዋሽ ሪቨርን ይዞ ያሉ የከረዩ ኦሮሞዎች ልክ እንደ አፋር ነው አለባበሳቸው፣ ፀጉር ስታይላቸው እንደ አፋር ነው፣ ኤቭሪቲንግ እንደ አፋር ናቸው። ከዛ ደግሞ በሶማሌ አቅጣጫ ስትሄጂ ይሄ አለባበሳቸው ይሄ ልብሳቸውን በዚህ በኩል የሚያደርጉት እንደ ሀረሪ። እዚህ ጋር እኔ ቤቢ ሻወር ሄድን ጀስትስ የተጣላውበት ልንገርሽ። ቤቢ ሻወር ሄድኩና አንድ ጓደኛ አለች። አሁን ራሱ ሌላ ቤቢ ሻወር እኔ ማዘጋጀት አለብኝ። ግማሽ ሶማሌና ግማሽ ኦሮሞ ናት ልጅቷ የቦረና እና ሶማሌዎች ናቸው ቤቢ ሻወር ያዘጋጁላት እና በባሏ በኩል ያሉ ኦሮሞዎች መጥተዋል እና የሐረር ልጆች ተብለው ማለት ነው። እንደ ሐረር ይሄ የሐረር ባህላዊ ጌጥ ነው። እዚህ ግንባራቸው ላይ የሚያደርጉት የሐረር ነው፣ የኦሮሞ አይደለም። ኦሮሞ ጫሌ ነው። እነዛ ይሄ ወርቅ ነው የሚያደርጉት። በትክክል እኮ ወርቅ ነበር ሐረሪዎቹ የሚያደርጉት። ይሄ ግንባራቸው ላይ ያለው ይሄ ምናምን አሁን ቁጭ ብለን ስንናገር የምንድን ነው ትላታለች ሶማሌዋ። ስትላት ይሄ የኦሮሞ ባህል ነው አለች። እኔ እህትሽ ደግሞ ማን ነው? ይሄማ የኦሮሞ የሐረሪ ነው እኮ። እኔ እኮ የሐረርጌ ኦሮሞ ነኝ። እና የሐረርጌ ኦሮሞ ነሽ እንጂ ሐረሪ ነሽ እንዴ አንቺ? ይሄ የሐረሪ ባህላዊ ጌጣጌጥ ነው፣ የሴቶቹ ጌጣጌጥ። እናንተ በየቦታው እየሄዳችሁ የሰውን እየመሰላችሁ ልክ እንደ እስስት ቦታውን ነው የሚመስሉት። አማራ ክልል ላይ ሲመጡ እንደ አማራ አለባበሳቸው ምናቸው። አሁን ወሎ ያሉት ኦሮሞዎች ከሚሴዎቹ ልክ ሰሜን እንዳለው ወሎዬ አንድ አይነት ነው አለባበሳቸው። ይህንትን ስትይ ልክ እንደ ሸዋ አማራ ጥበባቸው ቀጭን ነው። በየሄድሽበት ስትይ አካባቢውን ነው የሚመስሉት። እና ሀብትሽና ማናትቺ ጫልቱ የኤርትራ ብሔረሰቦችን ኩሾቹን፣ ሳሆዎቹን፣ ከረኖቹን፣ ቤኒያመሮቹን ይሄ ምንድን ነው የሚባሉት ኩናማዎቹን እነዚህ ነፃ እናውጣለን ብለዋል። ሂዱና ነፃ አውጡ። ሴሜቲኮቹ ይሄ ሴሜቲክ ቋንቋ ተናጋሪው ስልጣኑን ኢትዮጵያ ናት። የኛ ናት ኢትዮጵያ፣ ወደዳችሁም ጠላችሁም ማለት ነው የኛ ናት እንዴ። እኛንን ባለቤት እኛንን ቀድመን እዛ ቦታ ላይ ነበር። በስራችን ትንንሽ አነስተኛዎች ይኖራሉ፣ በቁጥር አነሳነስ ያሉ እነሱን አቅፈን ደግፈን ቋንቋቸውን ሳንውጥ። እናንተ እኮ ቋንቋ ካልዋጥን እኮ ነው የምትሉት። በሌላችሁ ፊደል ኦሮምኛ ሁለተኛ ቋንቋ የላችሁ ፊደል በሌላችሁ ፊደል እንዴት ነው እናንተ ቋንቋችሁ በኢትዮጵያ መነገር ያለበት? ተውሳችሁ ተበድራችሁ። ሀገሪቱ ለሺህ ዘመናት እኮ የራሷ ፊደል አላት። የራሷ ፊደል በራሷ ፊደል ነው የምትተዳደረው የነበረው። ህጓን ያረቀቀችው በራሷ ፊደል ነው። በሌላችሁ ፊደል በተውሶ ይሄ ማነው ስሙ? ይሄ ኢዋን ክራፍትን ኦሮምኛ ያስተማረው ስሙ አይያዝልኝም። ዋቆ አይደለም ዳባ ማን ውሽ እኔ ስሙ አይያዝልኝም። በነገራችን ላይ ለምን እንደሚያይዘል እሱ ነው። ይኸውልሽ ኃይሌ ፊዳ
እነዚህን የነበሩትን ሚሽነሪዎቹን ኦሮምኛ ለማስተማር ገብቶሻል። አማርኛ አያነቡም። እነዛ ሚሽነሪዎቹ አማርኛ ስለማያነቡ በምንድን ነው ማስተማር ያለበት? ኦሮምኛን በእንግሊዝኛ ስለሚያነቡ በእንግሊዝኛ ኦሮምኛ እየጻፈ አስተማራቸው። ከዛ እንግዲህ ይሄ ሰውዬ በእንግሊዝኛ ኦሮምኛን ተማር። ከዛስ አይ እንዲያውም ኦሮምኛ ለዚህ ነው የሚስማማው አሉ። ከዛስ ቀየር ለማድረግ አንዳንድ ፊደል ሰርቀን እንደራርብበታሉ። ለድሃ የማይሆን ፊደል ሰረቁና አሁን የድሃ ልጅ እንዲህ ነው። አሁን እስክሪፕቶ ለአንድ ወር እስክሪፕቶ ይሄ እስክሪፕቶ ቢጠፋ ተብሎ የተሰጠው የድሃ ልጅ ካለ እንኳን አንድ ወር ለሳምንት እኮ አይበቃም። እስክሪፕቱ ቀለም እንዳለ ደብል ኤ፣ ደብል ቢ፣ ደብል ሲ፣ ደብል ዲ፣ ደብል ምንም የምታመጡት ለውጥ ሳይኖር በደብል ፈጫችሁ። ለማንኛውም የራሳችሁን ፊደል እንኳን መቅረጽ ምናምን ነገር አትችሉም እንዴ? በተውሱ ኤቭሪቲንግ ተውሳችሁ። ኧረ አይነፋም። ለማንኛውም እናንተ ነፃ ኤርትራ ውስጥ ያሉትን የኩሽ ነፃዎች የኩሽ የካም እያሉ ነገር እኮ መጡብን እነዚህ ሰዎች እና የትም አትሄዱ። ተንጫጫችሁ። ሰሞኑን እቺ ስንት ነን? እኔ ኩዊን እንትና ማነው ስሙ ኢንጂነር ሊንቄጥ ይኸው እነዚህ ትዝብቱ ማን ነው? ሌላ ደግሞ ስንት ሰው አለ? አንቺ ትንሽ እኮ ነን። አንጫጫናችሁ፣ ተሰቀላችሁ። እነዚህ ሴሜቲኮች እንዲያውም ኢትዮጵያ አቢሲኒያውያንና እንዲህ ኢትዮጵያውያን ማን ነው ኢትዮጵያዊ? እኛ እኮ ነን። እኛ ባለቤቶቹ እኛ አሁን እንደኛ እንደ ንስር ታድሰን ነው የምንመጣው። ሀብትሽ ጉርሙ ንገረው ለጌታ እንደ ንስር ታድሰን እንመጣለን። እንደ ንስር ነው ታድሰን የምንመጣው። ዋጡት እንግዲህ ምንም ማድረግ አይቻልም። ይሄ የምትቆምሩት ይሄ አማራውን ከትግሬውና ይቀራል፣ ይቆማል። እግዚአብሔር ይቆማል። ይቆምና ቆም ብለን አስበን ሀገራችን ኢትዮጵያ ከጠላት እጅ የመረከብ ጉዞ አገር መረከብ እርስት ለባለቤቱ ይሆናል ማለት ነው። ምንም ማድረግ እናንተ በዛ በኩል በአፋር ዞራችሁ ኤርትራ ውስጥ ያሉትን ኩሾችን አድኗቸው። እኛ ሀገራችን ኢትዮጵያን ከነመላው በውስጧ ከሚኖሩ ህዝቦቿ ሳይቀር ወደ ባለቤቶቹ እንመልሳታለን። የእናንተ ያዙ ይልቀቁኝ ምንም አታመጡ። ልባችሁን እናውቋለን፣ ልባችንን ታውቁታላችሁ። እና እንግዲህ እኔ የሰሞኑ ለቅሶ ተመችቶኛል። እግዚአብሔርን በእውነት ያስባለሁ። ፀሐይዋን ቆንጆ ጀስትስ ብትይ ሳመር ገባ። ልክ እንደ ኮረና ጊዜ ነው አልኩሽ የገባው ፀሐዩ። አትወጡም እያለ ባለቤት ሲደውል ኧረ ከዚህ በላይ እዚህ ሳመር እዚህ እያለ ዘና ልበል ብዬ ዘና ልበል መጥቼባቸዋለሁ ማለት ነው። ዳማ የጌታ ምስክሬ ነው። እኔ ራሴ የትም አልሄድም ብዬ ቁጭ አየሩ ሲያምር እናቴ ትሙት። ዛሬ ብታይ ፒካድሊ ፋውንቴኑ ተለቆ እንትን ብሎ ነበረ። ልጆቹ ወስጂ አጫውታለሁ አልኩና ሳየው ጊዜ አየር ንብረቱ ለጨዋታ ሳዩ ግን ሰንክሪም ቀቢያቸው ጥብስ ነው የሚያደርገው። ልጆቼ ብታይ ኧረ እኔ በቀደም ፊታቸው በሳንስክሪን ምክንያት እንትን ብሎ ሐኪም ቤት ነበርኩኝ። ማርያም ሂጃው አበሾች ብዙዎች አይስማማቸውም። እሱ ነገር አይስማማቸውም። ወላ እኔም አይስማማኝም። እኔ ሳንስክሪን ያ ግን ፀሐይ ቆዳ ይልጣል። እኔ ልጄን አንዴ ሳልቀባት ወጥቼ ከጀርባዋ ቆዳዋ እንደ ድንች ነው የተላጠው ብታይ። ኧረ እኔ እንትን አለ ሌላ አለ አቬኑ አለ ትልቁ ትንሽ ሆኖ ይጠቀሙ የነበረው አቬኑ ይሻላቸዋል። እኔ ምንም በቃ እኔ ደህና ነገር አላገኘሁላቸው። እሱን ነው አቬኑ ይሻላቸው። አቬኑ ቀባቸው እንዴ ልጄ ተንገብግቦ ቀይ ነው ፊቱ ብታይ። ትንሹ በርበሬ ሆኖ ይመጣል ትምህርት ቤቱ በርበሬ ማርያምን። ያኛው ደግሞ ፀሐይ የሚላል ያኛው ራሱ ፊቱ ተቃጥላ ትመጣለች። ነዳ ፀሐያቸው በጣም ነው የሚያስጠላው። ሙቀቱ ደስ ይላል እንጂ ፀሐዩ ያስጠላል። ስሚ የኩሽ ምናምን ሰማኝ እኔ ስገባ ኤርትራ ነፃ ሊያወጡ ነው። ኩሾች ስልጣን ላይ መቀመጥ አለባቸው። የስራሽን ይስጥሽ ኩዊን። ግራና ቀኝ ነው ያጋባሻል። እናቴ አሁንስ አሳዘኑኝ። እስቲ ቆይ
ዝም ብዬ ልስማ አደር ልስነር ብዬ አንቺ ጸደይ ለራሷ አጃጃሏት ታውቂያለሽ። እሷ እኮ ተጃጃለች በጣም እኮ እኮ በቃ የተማረች እኮ እናንተ ናችሁ። እኔ አምጥቼ ዳማዬ ለመንኩሽ እኮ ታይ። እሷ በጣም ስማርት ናት፣ አንባቢ ናትና በጸባይ አማሮች ከያዝናት አይወዷትም፣ አይፈልጓትም። እነሱ ታዲያ ቀለብ አድርጓታ። መጀመሪያ እኮ ይውሰዷት፣ ከኮሎኔል ጋር እኛ ምን አገባን? እንዴ አንገት እሷ ናት እንዴ አንገት ህይወታችንን ለአንገት ተናንቀ የምትቀይረው? እሺ ኤኒዌይ ዳዝንት ማተር። ያው ብትኖር ትጠቅመናለች፣ ግን ችግር ምን የለውም። ግን አትጠቅም? ይኸውልሽ ይውሰዷት። ስሚ የሰማቸው ልንገርሽ። ውጭ ነበርኩና እየሄድኩ እስቲ ልደበር ምን እያወሩ ነው ርዕሱን አይቼ ነው አስቆ እየገባሁት። ከዛ ኤርትራ ውስጥ ያሉት ኩሾች ታፍነዋል እና አሁን ኢሳያስ ትግርኛ ሰሜቲኮቹ ናቸው ማጆሪቲ ብሎ ሻውዷቸው በቁጥር ምንፕሌት አድርጓቸዋል። እና በቁጥር ኩሾች ስለሚበልጡ እነሱ ስልጣን ላይ መቀመጥ አለባቸው። ላይክ ከኛ የመጡ ሰዎች ከዛ በኋላ አዳምጡ እንትና ኤፊሶስ እሱ አዳምጥና እጁን አውጥቶ እሱ ታውቂዋለሽ ሎጂክ ነው የሚወደው። አይ ተሳስታችኋል፣ ኩሽ የሚባሉት ራሱ እናንተ ያሏቻቸው ኩሽ ያላቻቸው ደግሞ ባህር አጠገብ አይደለም ያሉት ምናምን ብሎ ተቃወጡት። ሲጨቀጭቁት እሱ ታውቂያለሽ በጣም ትክክል ነው። በጣም ነው የምወደው ባህሪው። በቃ የፈለገ ቢወድሽ ስትሳሳች ይሄ ስህተት ነው የሚልሽ። ልክ እኔ ባሌ ነው ይመስለኝ ጸባዩ። የፈለገ አንቺን ለመርዳት ብሎ ከሀቁ ከትክክለኛው ነገር ዘነፍ የለም በቃ። እና እየጨቀጨቁ ቀወጡት። ከዛ አላሸንፍ ሲሉት መሳደብ ጀመሩ እሱን። አንተ ተንኮለኛ ወስታም ጸደይ ሁሉም ኢቨን ሀብትሽ ህይወታች አለ ሪኮርድ እያደረገ ከሆነ እንደው በጣም አሪፍ ነው። እንደሰማሁኝ እንዲያውቁ ሪኮርድም አድርጌያቸዋለሁ እኔ። በቃ ሽንቴን ልለቀው በዛ ኩቴ አለቀሱ እኮ በእናታችሁ። በቃ ፍርክስክስ ነው ያደረጋቸው። በቃ ያወሩት ራሳቸውን ወጥረው አተነፈሳቸው። ወይ ዛዚ ሾ ምን አለች ይመስልሽ? ትዝብቱ ነበር። ምን አለች? የትዝብቱ እና የሌሎች ምናምን ነገር ምንም አልመስልኝ። ያንቺ ገረመኛለች ቢያስደነግጠኝ። 2 ወር ቆይቼ 2 ወር አይ ቲንክ እንደዛ ቆይቼ እኮ አትመጣም ማይክ ላይ ምናምን እና ይገርማል አይደል? ሰገጤ ነው የማይቀየረው። በነገራችን ላይ ሰግጦ የሆነ ቦታ ላይ ስታርጎ በቃ ምናምን ነገር የሚል ነው እንጂ ፖለቲካ ይቀያየራል። የደነቆሩ አይኖቻችሁን ከፈት አድርጎ ሲመለከቱ የሚታያቸው እንግዲህ እዚህ ጋር አያጅቦ ነው። አያጅቦ ስለ ቆዳ ያወራል። ጅቡ ራሱ ተመጋቢው ሰው በሊታው ያለ ስለ ቆዳ ያወራልናል። አያጅቡ ጥርሰ ረጃጅሞ ማን ይሄ ጀስትስ ሆት። ለማንኛውም እኔ አወዛግብላችኋለሁ። እናንተ በአማራ ጉዳይ ላይ ስራችሁን ስሩ። እመቤቴ ለኔ የማዋዘገቡ ምንድን ይባላል ጉዳይ ተመችቶኛል። የማወዛገቡ እናንተ ስራችሁን ስሩ። እኔ እነሱን አወዛግብላቸዋለሁ። በጣም ነው ያሳቁኝ። እመቤቴ ዳማዬ የሄድኩኝ መንገድ ላይ ፀሐዩ በጣም ነው የሚያቃጥለው። መንገድ ለመንገድ ካካካካብዬ ታቂ እንዴት ይሳቅ ስስቅ ኦሮሞ ስልጣን ላይ መውጣት አለበት ኤርትራ ውስጥ ሁሉ እስከ ማለት ጀምረዋል። እና በጣም ያሳቁኝ። ኤርትራን ለማስተዳደር አማራቸው እንዴ ኢትዮጵያ መች አስተዳደሩና ነው? ኢትዮጵያ መች አስተዳደሩና ነው? እንዴ አልሰማሽም? እንዴ አንቺ ደግሞ ያሉት ኩሽ ሰብስበው ባህሩ አጠገብ አድርገውታልና እኛ እኮ ለመሬቱ አይደለም እኛ ለህዝቡ ብለን ነው እዛ የታፈኑ አሉ ምናምን ትለዋለች ጫልቱ። ከዛ ኤፌሶን ደግሞ አይ እሱን እንኳን አንፎጋገር እናንተ የፈለጋችሁት መሬቱ ነው ይላል። ለማንኛውም አስማሩማ አካሱማ ምናምን እነዚህ ነገሮች ጆክ አይደሉም። የምሬን ነው የምላቸው፣ ጆክ አይደሉም። ታዲያ እነዚህ ኤርትራውያኖችም ራሱ እኮ ሄደው ይሽለጠለጣሉ፣ እነሱን ይለማመጣሉ። ታውቂያለሽ
እኔ የራሳቸው ጉዳይ ነው። አሁን ትቻቻለሁ። በጣም ነው እነማን ናቸው? እነዚህ ህግደፎች፣ አንዳንድ ህግደፎች አማርኛ የሚያወሩ ያስጠሉ ሄደው ሽልጥልጥልጥልጥ ላይ ለማመጣዱ